እኔና ጓደኛዬ ማለት ነው አንድ ሳምንት ሙሉ ስራ ጠፍቶ ምን ብሎ ጥር ብሎብን በቃ አንድ ሳምንት ሙሉ ቤት ተቀምጠናል። የታክሲ ብር አስዋተን ማለት ነው። እና እደውልለታለሁ እንዴት ነህ ሰላም ነው ወይ አለው ምናምን ስንት ብር አለ አንተ ጋር አለ ብር ምናምን ኧረ ብር የለኝም ስንት አለ አንተ ጋር አለኝ። አይ እኔ ጋር 7 ብር አለ ምናምን አካውንቴ ውስጥ አልኩት። እሱ ደግሞ ስንት አለ ስለው ኔጌቲቭ 17,000 ብር ነው ምናምን እና ያቺን ሰሞን በጣም it was a very hardest በቃ ሞመንት ላይክ ስራ ላይ ለምን ታውቃላችሁ? ቢካዝ ስራ ይመጣ በአንዱ በደንብ አድርጎ ይመጣል፣ በደንብ አድርጎ ይመጣል። ሲጠፋ ደግሞ ግን እንደዛው ነው፣ ጥር ይላል። ዩኔቨር በቃ ስልክ የሚደውል የሚያስጨነቃችሁ ነገር የለም። እና there was this time ስራ መጥቶ ምናምን በደንብ ሰርተን there was money ምናምን በጣም በቃ አሪፍ ገቢ ነበር እና የሆነ ሰዓት ላይ ግን ጠፋ። ሲጠፋ በቃ we started spending our own money ዛሬ ያለውን ምናምን ያው የትራንስፖርት አለ ምን አለ ምን አለ ምን አለ እና የሆነ ሰዓት ላይ ጨረስን ብር። ስንጨርስ የታክሲ ብርም ስለሌለኝ በቃ ቤት ተቀመጥኩኝና ያችን አንድ በቃ ክላይንት ይመጣል ይጠብቅ ነበር። የለም ብዙ ጊዜ ይጠብቃሉ፣ የለም አሜዲ ኦፈርስ አደርጋለሁ ብዙ ሰው ሪስፖንድ አደረጉ ምናምን እና የሆነ ሰዓት ላይ አንድ ሳምንቷ በቃ it was very hard because ቤት ነው ያለሁት። ከዛም በኋላ ያው ብዙ ሰው ይጠብቃል አይደል ከኛ ቤተሰብ ምናምን። ከዛም በኋላ ያን ኢቭን ሪስፖንሲቢሊቲ ሃንድል ማድረግ በጣም ይከብዳል። አንድ ሳምንቱ ሙሉ ያሰብኩኝ ነበር ይህን ስራ አልተወው እንዴ ምን ያደርግልኛል? አንዳንዴም ራሱ እኮ እንዴ ምን አስጨነቀኝ ብቀጥል ይሻለኛል ለምን ራሴን እላለሁ ምናምን ብዬ አስብ ነበረ እና በጣም it was very hard እና በቃ በጸሎት ነው ያሉት። የሆነ ሰዓት ላይ ራሱ በጸሎት ነው ያሉት እና በቃ የሆነ ሰዓት ላይ what happened was በጣም ደስ የሚለው I got a call from a ድሮ client we did their የሆነ ብራንዲንግ ሪብራንድ ሰርች ይላቸው ነበር እና ከ4 ወር በፊት ሰርች ይላቸው ነበር and then they called me ሰላም ነው ፊል እንዴት ነህ ምናምን አለው የሆነ ሰው እንደዚህ እንደዚህ የኔም ብራንዲንግ አይቶ በጣም ወዶታል እና እስቲ አንተንም ላገናኝና በጣም ስላለህ በጣም የተከበረ ሰው ነው ጥሩ ሰው ነው ምናምን አለኝ። ዋና ላገናኘኝ ምን አልኩኝና ሰውየውን ሳናገረው በቃ እንደዚህ እንደዚህ የሆነ ካምፓኒ ፕሮፋይል ፈልገው ነበረ። ካምፓኒ ፕሮፋይሉን እንደዚህ ስራልኝና በቃ እንደዚህ 100 ፔጅ ነው ስለዚህ እንደዚህ 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 አድርግልኝ ምናምን ሲለን ኦኬ ዋይ ናት ነው ደስ ብሎኝ በቃ ዘግቼው ለጓደኛዬ ደወልኩለት ከኔ ጋር የሚሰራው ማለት ነው። እንደዚህ እንደዚህ ስራ አለ ምናምን 100 ፔጅ አለ አትሊስት እንደዚህ እንደዚህ አማውንት ኦፍ ማኒ ሀፉን ሰርቶታል እሱ በቃ ሪብራንድ ማድረግ ፈልጎ ነው አልኩት። እሺ ችግር የለውም አለኝ እና በቃ እንደዚህ አማውንት 40 ሺህ ብር ወይ 60 ሺህ ብር ይመጣል አለኝ። በቃ እንደዛ በለው አለኝ። በጣም ፐርፌክት እሺ መልሼ ደወልኩለት ለሰውየው በቃ እንደዚህ እንደዚህ ፕራይስ ነው ይሄኛቸው ነው ፕራይሳችን ምናምን እና በቃ ችግር የለውም እንሰራልሃለን ምናምን ስለው አረ በጣም ተወደደ። እኔ እኮ ቲም አለኝ እኔ እኮ ቲም መስራት ይችላሉ ግን ያው እናንተ ትችላላችሁ ብዬ ነው እንደዚህ እንደዚህ ጥሩ ናችሁ ብዬ አስቤ ነው እና በቃ 5 ሺህ ብር አድርጉትና ስሩ ጀምሮ አለኝ። አላሻችሁም it was very hard because ብር የለንም so we need the money right so ያቺን ብር ለማግኘት ኦኬ ያስፈልገናል ምንም ነገር ቢሆን በቃ እሺ ነበር ማለት ያለብን ግን that was not ይሄ የኛ ቫልዩ አልነበረም። ያቺን ስራ መጥቶ ምናምን በጣም ብዙ ያደርግልን ነበር ግን በዛ ነበር ፕራይስ መሆን የነበረበት ግን ባለመኖራችን ብቻ ብር ስለሌለን በቃ ያክሰፕትድ ምንም ማድረግ አንችልም። በቃ ችግር የለውም እሺ በቃ ለልጁ ደወልኩለትና በቃ እንደዚህ እንደዚህ ያለና ሲል በቃ የለንም ምን እናድርግ በቃ አምጣው አለኝ። እሺ ሰውዬውን ደውዬ በቃ እንደዚህ ስራ አምጣው ችግር የለውም ስለው በቃ ዳውን ፔመንት ያስፈልገናል ለመጀመር መነቃነቂያ ራሱ ምናምን ከአንተ ጋር እንገናኛለን ምናምን ስለው ችግር የለውም ምናምን ብሎ ወደ 5 ሺህ ብር ነው ምናምን ላከ። በቃ ብር ስመጣ እንደገና ተደስተ ምናምን ጓደኛዬ በቃ ብር ልኳል እንካ አንተን ጀምር እና ሰውዬውን እናገኘዋለን ከሱ ብዙ ዶክመንቶች መውሰድ አለብን ከሰውዬው ማለት ነው። ኦኬ አለን እና የሆነ ሰዓት ላይ መጠቃይ ከስንት ፋይሉን በቃ ይልክልናል። በስመ አብ በጣም ብዙ ፋይል። ከዛ ልጁ ግን የሚገርማችሁ እሱ አይተኛም። እኔ እኮ ተኛለሁ። ልጁ የሚሰራው ዲዛይን የሚሰራው ልጅ በቃ ቀኑን ሌሊቱን ሙሉ ነው የሚሰራው ሌሊቱን ሙሉ እና በቃ የሱ ልፋትም ያሳዘነኛል ማለት አይገባውም እኮ ግን በቃ ይሁን ምን እናድርግ የተሻለ ቀን ይመጣል ከዚህ ላይ ነው። ፋስት ፎርወርድ ሰውዬውን አገኘነው ምናምን እንደዚህ እንደዚህ ሰርተንልህ ነው ሲለው አይ ይሄን አስተካክሉት አለን። እሺ ዶክመንት ሰጠን ፎቶ አንስተን ሄድን። እነዚህ በቃ የተናልስ ምናምን እንዴት እናድርግልህ ስንልክለት አስተካክሉት ይለናል። ይሄ አንዳስ ባለፈው አስተካክለን ነበር እንዴ ምናምን በቃ ፋስት ፎርወርድ እንደዚህ ባክ ኤንድ ፎርት ሲኖረው የሆነ ሰዓት ላይ ጓለብን እንዴ ሰኔ ትዝ ይለኛል ስፒከር ላይ አድርጌው ነበር እና ጓደኛዬ ቁጭ ብለን እየሰማነው ነበርና ምንድነው እናንተ እኮ እኔ የእሱን ፐርስፔክቲቭ ማወቅ አለብን ራይት ይሰድ እንዴ እናንተ ምን ሆናችሁ ነው እንደዚህ እኮ ማድረግ ነበረባችሁ አይ እኛን ፐርስፔክቲቭ ማወቅ ስለፈለግን ነው ምናምን ስል እንዴ እንደዛ ከሆነ ማን ለናሰረው ምናምን እኔን ነው መክፈል ያለባችሁ ምናምን ብሎ በቃ እናታችን ላይ ወጣ ሰውዬው እና በቃ ያን ቀን ምን እንዳደረግ ታውቃላችሁ? ስፒከር ላይ ነበር እና ስልኩን በእጅ ይዤው ጓደኛዬ በቃ እንደውም ዝቅ ብሎ አንገቱን ይዞ ማለት ነው ኡፍ ምናምን ይላል። ስልኩ ከበደኝ በቃ በጣም ውስጤን ነው ኢነርጂ ነው የወሰደብኝ እና ስልኩ ከበኝ ሚውት አደረኩት። ሰውዬው እያወራ ማለት ሚውት አደረኩትና
አንተ ሰውዬ ምንድን ነው የሚለን? በቃ ብሩን መልስለት እንዴ! ኧረ ምን አጨቃጨቀን ከዚህ ጋር እንመልስለት። በቃ ብር እኮ የለንም። እኔ ኬት እንደማመጣው ራሱ ተበድሬ ነው የማመጣው ለመመለስ ራሱ ሰውዬው በቃ አናታችን ሊወጥቶ ማለት ነው። በደንብ አድርጎ ነው በቃ እንደፈለገን ያደረገን እና እኛም እሺ እያለ ስለነበረ ሰውዬውን ነገርኩት። በቃ እንደዚህ እንደዚህ እኮ ጓደኛዬ አይ በቃ ችግር የለውም ተወው፣ ዝም ብለን እንስራ፣ ችግር የለውም እስኪ ጨርሰናል፣ በቃ የጀመረውን እንጨርስ ምናምን አለኝ። እሺ ምናምን ብለን በቃ አሚቱ አደረኩትና ችግር የለውም ምናምን ዘገቡት። ከዛን ጓደኝ ሰርተን በቃ አሸከምንና ሰውየውን በቃ ማግኘት አልፈለግንም። ልክ እንዳሸከም ነው ብሩን ሰጠን። የጨርስ ነው ተመስገን እናመሰግናለን ምናምን ብለን ሄድም ማለት ነው። እና በጣም ትልቅ ለሰን ነው የተማርኩት ከዚህ። ምን መሰላችሁ የሆነ ሰዓት ላይ ማጣት ይመጣል በጣም ማለት ነው። እና አንዳንዴ የማንሰራውን ስራ የማንፈልገውን ስራ እንሰራ እንችላለን። which is very tiresome እና በጣም ብሩታል የሆነ ነገሮች እንሰራ እንችላለን። ራይት ያ ቀን ያልፋል እግዚአብሔር ይመስገን። አሁን ላይ ያን ስራ ሰውዬ እንደዛ ቢለኝ አልሰራም አሁን ላይ ያው ግን ያን አለባ በር ስለሌለን ብቻ እናደርገዋለን። እና ምን ተማር ጓደኛዬን ያስተማረኝ እንደውም ይሄን በቃ አትሊስት ዝቅ ብለህ መስራትም አንዳንዴ ቆንጆ ነው። እንደዚህም በጣም የተለያዩ ሰዎች ይመጣሉ። ጥሩ ጥሩ ክላይንቶች አሉ፣ በጣም መጥፎ ክላይንቶች የሚባሉም አሉ። ላይክ እንደ ጸባይ ማለት ነው። ግን እግዚአብሔር ይመስገን ዝቅ ብለህ መስራት አንዳንዴ ለእናንተም የሆነ እንደ ጥሩ ነገር ነው። በቃ ያጠነክራችኋል እና በቃ ያልፋል። ዝም ብለህ ዝቅ ብለህ ስራ ምናምን ብሎ ጓደኛዬ መክሮኝ እስካሁን ብዙ አጋጥሞኛል እንደዚህ ክላይንቶች። በተለይ አሁን ቀጣይ ስቶሪ ላይ አልተልዩ ሌላ እና እንደዚህም ስለሚያጋጥም አትሊስት በቃ ዝቅ ብሎ መስራት አንዳንዴም ቆንጆ ነው። ግን የእናንተን ቫልዩ ደግሞ ያው እናንተ ነው የምታውቁት አይደለ? ስለዚህ ያን ኮምፕሮማይዝ በማያደርጋባችሁ ወይ በመስራት ያስፈልጋል። ሶ አይ ሆፕ ዩ ለርን ሰምቲንግ ፍሮም ዲስ። እና ሌላም ዩቲዩብ ላይ ያለ እስከዚህ ከቆያችሁ እንደውም አም ቬሪ ቴንክፉል ብዙ ኮሜንቶች ላይ ዩ አር ሰፖርቲንግ ሚ እና በጣም ደስ እያለኝ ነው አሁን የምሰራው። አም ቬሪ ግሬትፉል። ስለዚህ ቴንክ ዩ ቬሪ ማች። ዩቲዩብን ካያችሁት ደግሞ ባለፈው አይ ቲንክ የሆነ አዳማ ሄጄ ነው የተብላሸብኝ ስራ አለ ሞር እንደዚህ አይነት ፎከስ የሆነ ስቶሪ ከፈለጋችሁ ማለት ነው። ሶ አም ቬሪ ቴንክፉል። ቴንክ ዩ ቬሪ ማች። አመሰግናችኋለሁ።